ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የህዳር 10 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ሰማላችሁ። ልንነግራችሁ ካሰናዳናቸው ዜናዎች መካከል በአፋር ክልል ታጣቂዎች ቀሰቀሱት በተባለ ጥቃት የተፈናቀሉ ሰዎች የምግብና የመጠለያ እጥረት አጋጥሟቸዋል ስለመባሉ፣ ኮሚሽኑ የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸው ስለመገለጹ፣ በቀን በአማካይ 5 ኢትዮጵያዊ ያልሆኑ እና የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎች እንደሚያዙ አገልግሎቱ ስለመግለጹ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። በአፋር ክልል ታጣቂዎች ቀሰቀሱት በተባለ ጥቃት የተፈናቀሉ ሰዎች የምግብና የመጠለያ እጥረት አጋጥሟቸዋል። በቅርቡ በአፋር ብሔራዊ ክልል መጋሌ ወረዳ አካባቢ ታጣቂዎች ፈጸሙት በተባለ ጥቃት ከቀያቸው የተፈናቀሉ የህብረተሰብ ክፍሎች የምግብና መጠለያ እጥረት ጨምሮ ለተለያዩ ሰብአዊ ችግሮች መዳረጋቸውን አስታወቁ። በድንገት ተቀሰቀሰ በተባለ በዚሁ ወታደራዊ ጥቃት ቤት ንብረታቸውንና የህይወት መሰረታችን ናቸው የሚሏቸውን እንስሳት ጥለው መውጣታቸውን ተፈናቃዮች ገልጸዋል። ያለ መጠለያና አልባሳት በዛፍ ስር መቀመጣቸውንም አመላክተዋል። የአፋር ክልልና መጋሌ አካባቢ መንግስታዊ መዋቅሮች ተፈናቃዮችን ለማገዝ ጥረት ቢያደርጉም በአቅም ውስንነት ምክንያት ድጋፉ በቂ አለመሆኑን አንድ የመጋሌ ወረዳ መንግስታዊ አመራር አረጋግጠዋል። ከ3000 ይልቃሉ የተባሉት ተፈናቃዮች በአሮሬ አኩስራ እና ሀፋላስ አካባቢዎች ላይ መስፈራቸውን ታውቋል። የአካባቢው ነዋሪዎች የአፋር ብሔራዊ ክልላዊ መንግስትና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ጥቃቱን የህወሓትና የሻዕቢያ ታጣቂዎች በጋራ ፈጽመውታል ሲሉ ይከሳሉ። በአንጻሩ የትግራይ ክልል ጊዜያዊ አስተዳደር ውንጀላውን አስተባብሎ ለድርጊቱ መንግስትን ተጠያቂ ያደርጋል። ኮሚሽኑ የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸውን ገለጸ። የሀገር የምክክር ሂደቱ በታለመለት ግቡን እንዳይመታ ካደረጉት ተግዳሮቶች መካከል ዋነኛው ፖለቲካዊ ጉዳዮች ናቸው ሲል የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ገለጹ። ዋና ኮሚሽነሩ ይህንን ያሉት ባለፈው አርብ ከፖለቲካ ፓርቲዎች ጋር በተደረገ ውይይት ላይ ነው። ከተጀመረ 3 ዓመታት ያስቆጠረው የኢትዮጵያ ሀገራዊ ምክክር ሂደት የመጨረሻ ምዕራፍ ላይ መድረሱን ሂደቱን የሚመሩ ኮሚሽነሮች ገልጸዋል። ዋና ኮሚሽነር መስፍን አርአያ በሂደቱ ሀገራዊ የምክክር ጉባኤ ለማጥራት ጫፍ ላይ ብንደርስም መፍትሄ የሚፈልጉ በርካታ ችግሮች መኖራቸውን ተናግረው አብዛኞቹ ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉም ተደምጠዋል። ከዚህ ጋር አያይዘው ኮሚሽነር መላኩ ወልደ ማርያም ደግሞ የትግራይ ህዝብ ውክልና አለማግኘት የኮሚሽኑን ኃላፊዎች ከጊዜ ጋር ሩጫ ውስጥ እንዲገቡ ካደረጓቸው ጉዳዮች አንዱ መሆኑን ተናግረዋል። የኢትዮጵያ ፌዴራል መንግስት እና ህወሓት ግጭት የማቆም ስምምነት ከተፈራረሙ በኋላ ኮሚሽኑ የተለያዩ ጥረቶች ሲያደርግ መቆየቱን ኮሚሽነር መላኩ አንስተው ይሁንና ችግሮቹ ባለመፈታታቸው የጀመርነው ስራ በእቅዳችን መሰረት መከናወን አልቻለም ሲሉ ሂደቱ የሚገኝበትን አስረድተዋል። በዚህም ሳቢያ በሌሎች የኢትዮጵያ ክልሎች የተከናወነው የተሳታፊ ልየታና የአጀንዳ መሰባሰብ ስራ በትግራይ አልተከናወነም ብለዋል። ዘገባው የጀርመን ድምጽ ነው። በቀን በአማካይ 5 ኢትዮጵያዊ ያልሆኑ እና የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎች እንደሚያዙ አገልግሎቱ ገለጸ። በቀን በአማካይ 5 የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያ ፓስፖርት ሲጠቀሙ እንደሚያዙ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ገለጸ። ሐሰተኛ የቪአይፒ መስተንግዶ ሰነድ በመስራት ወደ ተቋሙ የሚገቡ ሰዎች እንዳሉ መስሪያ ቤቱ ትናንት በተካሄደ የፓርላማ የቋሚ ኮሚቴ ስብሰባ ላይ አመላክቷል። የተቋሙን ሪፖርት በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 545,000 በላይ ፓስፖርት ለዜጎች መስጠቱን ገልጸዋል። በዚሁ ጊዜ ውስጥ 860 ኢትዮጵያውያንን እና የውጭ ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑን ያስረዳሉ። በተቋሙ ሪፖርት መሰረት በሩብ ዓመት ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገር ዜጎች ብዛት 96 መሆኑንም ተመላክቷል። ዘገባው የኢትዮጵያ ኢንሳይደር ነው።
ትምህርት ሚኒስቴር በክፍያ ማነስ የመምህራን እጥረት ያጋጥማል የሚል ስጋት እንዳለው ተገለጸ። በክፍያና በጥቅማ ጥቅም ማነስ ምክንያት ወደ መምህርነት ሙያ የሚገባ የሰው ኃይል እየቀነሰ በመሆኑ እጥረት ያጋጥማል ተብሎ እንደሚጠበቅ የትምህርት ሚኒስቴር ተናገሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህንን የተናገሩት የተቋማቸውን የ3 ወራት እቅድ አፈጻጸም ሪፖርት አርብ ህዳር 5 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት የሰው ሀብት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው። የመምህርነት ሙያ የተከበረ በነበረበት ጊዜ አንድ መምህር በሚኖሩበት አካባቢ ጥሩ ኑሮ ይኖራሉ ተብለው ከሚመደቡት የህብረተሰብ ክፍሎች አንዱ የነበረ ቢሆንም አሁን ያ ማዕረግ የሌለ በመሆኑ ይህ ወደ መምህርነት ሙያ ለመምጣት ያለውን ፍላጎት በከፍተኛ ደረጃ እንደቀነሰው እናውቃለን ብለዋል። የክፍያ ጉዳይ ለመምህራን ብቻ ሳይሆን የመንግስት ሰራተኛውንና ሌላውንም የሚመለከት በመሆኑ በዚህ ጉዳይ ባለፈው አመት ሰፊ ውይይት ተካሂዶ የደሞዝ ማስተካከያ መደረጉን ያወሱት ሚኒስትሩ ይህም በቂ ባለመሆኑ ክፍያው መጨመር እንዳለበትና መምህርነት የተከበረና ሳቢ ሙያ እንዲሆን የሚያደርግ ክፍያ እንደሚያስፈልግ አስረድተዋል። የመምህርነትን ሙያ ወዶ የሚገባበት ሰው በጣም የተለጠጠ ህይወት መኖር እንኳን ባይችል ልጆቹንና ቤተሰቡን ደጎሞ ማኖርና ራሱንም ማኖር የሚችልበት የኢኮኖሚ ደረጃ ማድረስ እንደ ማህበረሰብ ኃላፊነት አለብን ብለዋል። ዘገባው የሪፖርተር ጋዜጣ ነው። ኢትዮጵያን ጨምሮ 3 የምስራቅ አፍሪካ ሀገራት ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀ። እስከ አውሮፓውያኑ አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰው ሆኖ የሚቀጥል መሆኑን ተከትሎ በተለይ በደቡብ ምስራቃዊ ኢትዮጵያ እና ሌሎች የአፍሪካ ቀንድ ሀገራትን ጨምሮ በሚሊዮን የሚቆጠሩ ሰዎች አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በየነ መንግስታት ድርጅት የአየር ንብረት ትንበያና ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመለከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደው ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ መሆኑ ተገልጿል። በዚህ የተነሳም በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ትንበያው አመላክቷል። በዚህ የተነሳም ድርቁ በሚከሰትበት የአካባቢው ነዋሪ ከፍተኛ የምግብና የጤና ቀውስ ውስጥ እንዲፈጠር ሊያደርግ የሚችል መሆኑንም አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ለበለጠ ቀውስ ከመጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ስራ ላይ የተሰማሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸው የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ ጥሪ አቅርበዋል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች እናልፋለን። ደቡብ አፍሪካ ሆን ተብሎ የተደረገ ሴራ ነው በማለት ፊሊስጤማውያንን እንደማትቀበል አስታወቀች። ከጋዛ የመጡ ናቸው የተባሉ በርካታ ፊሊስጤማውያን ወደ ግዛቷ መግባታቸውን ተከትሎ አገራቸውን ለቀው እንዲወጡ የሚያደርጉ ፊሊስጤማውያንን ከዚህ በኋላ እንደማትቀበል አስታወቀች። ደቡብ አፍሪካ ፊሊስጤማውያኑ በብዛት ከአገራቸው እንዲወጡ የሚደረግ ሆን ተብሎ አገራቸውን ለመንጠቅ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፊሊስጤማውያንን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ አገሪቱ 153 ፊሊስጤማውያንን ተሳፋሪዎች የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ ነው። እኒህ ፊሊስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነ እና ከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህም ምክንያት ደቡብ አፍሪካ ከዚህ በኋላ ፊሊስጤማውያንን የሚያጓጉዙ ተጨማሪ ቻርተር በረራዎችን መቀበል እንደማትፈልግ ገልጻለች። የእስራኤል ባለስልጣናት ለዚህ ክስ ምላሽ አልሰጡም ሲል ቢቢሲ ዘግቧል። 3 የአፍሪካ ሀገራት ታላቅ የጤና ስኬት ማስመዝገባቸውን የዓለም የጤና ድርጅት አበሰረ። ኬፕ ቨርድ፣ ሞሪሸስ እና ሲሸልስ የተባሉት ደሴታማ የአፍሪካ ሀገሮች የኩፍኝ በሽታን ማጥፋታቸውን የዓለም የጤና ድርጅት ማብሰሩን አናዶሉ ዘግቧል። ኬፕ ቨርድ፣ ሞሪሸስ እና ሲሸልስ ለዚህ ስኬት የበቁት ለ36 ተከታታይ ወራት አንድም በበሽታው የተያዘ ሰው ባለመገኘቱ ነው ተብሏል። ለዚህ ስኬት ለመድረስም 3ቱ አገሮች ከሰሃራ በስተደቡብ የአፍሪካ ክፍል የመጀመሪያዎቹ እንደሆኑ ተጠቅሷል። ጥብቅ ወረርሽኙን መከላከያ መላና ሰፊ የክትባት መርሃ ግብርን ስራ ላይ ማዋላቸው ለዚህ ስኬት እንዳበቃቸው ታውቋል። ጉዳዩን ሲከታተል የቆየው ኮሚሽንም እንዳረጋገጠላቸው የዓለም የጤና ድርጅት ውጤቱ ለሌሎች መልካም ተሞክሮ እንዲሆን መረጃው አስታውሷል።
የጸጥታው ምክር ቤት ዓለም አቀፍ ኃይል በጋዛ እንዲሰማራ የቀረበውን እቅድ አጸደቀ። እቅዱ በአሜሪካ አማካኝነት የቀረበ ሲሆን ከ15 አባላት 13ቱ ሲያጸድቁት ሩሲያና ቻይና ድምፀ ተአቅቦ አድርገዋል ተብሏል። በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ በተመድ አካል የጸደቀውን የአሜሪካን ውሳኔ ታሪካዊ ሲሉ ጠርተውታል። በ13 ድምጽ ድጋፍ በጋዛ ሰርጥ ላይ የዶናልድ ትራምፕን የሰላም እቅድ የሚያጸድቀውና ለፊሊስጢን ግዛት ዓለም አቀፍ የመረጋጋት ኃይል እንዲቋቋም ስልጣን የሚሰጠው የአሜሪካን ውሳኔ ሐማስ ትጥቅ መፍታት አለበት በሚል በተመድ የጸጥታው ምክር ቤት ለመጀመሪያ ጊዜ ቀርቦ ጸድቋል። ይሁን እንጂ ሐማስ ዓለም አቀፍ ኃይሎችን ወደ ጋዛ የመላኩን የተመድ እቅድ ውድቅ አድርጎታል። ቡድኑ በቴሌግራም ባወጣው ረጅም መግለጫ ውሳኔው በጋዛ ሰርጥ ላይ ዓለም አቀፍ የጥበቃ አሰራርን የሚጭን ሲሆን ይህን እኛም ህዝባችንም እንቃወማለን ብሏል። የተቃውሞው ቀደም ሲል የሐማስ ቃል አቀባይ ለአልጀዚራ በሰጡት አስተያየት ላይ የሰፈረ ሲሆን ቡድኑ በጋዛ ሰርጥ ላይ የውጭ ቁጥጥርን እንደሚቃወም መግለጹን የሚያስተጋባ ነው። ዜናዎቻችን አበቁ። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን እናስታውሳችሁ። በአፋር ክልል ታጣቂዎች ቀሰቀሱት በተባለ ጥቃት የተፈናቀሉ ሰዎች የምግብና የመጠለያ እጥረት አጋጥሟቸዋል ስለመባሉ፣ ኮሚሽኑ የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸው ስለመገለጹ፣ በቀን በአማካይ 5 ኢትዮጵያዊ ያልሆኑ እና የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎች እንደሚያዙ አገልግሎቱ ስለመግለጹ፣ ከሀገር ቤት አፍሪካ ሆን ተብሎ የተደረገ ሴራ ነው በማለት ፍልስጤማውያን እንደማትቀበል ስለማስታወቋ፣ 3 የአፍሪካ ሀገራት ታላቅ የጤና ስኬት ማስመዝገባቸውን የዓለም የጤና ድርጅት ስለማብሰሩ፣ ከአፍሪካ የጸጥታው ምክር ቤት ዓለም አቀፍ ኃይል በጋዛ እንዲሰማራ የቀረበውን እቅድ ስለማጽደቁ፣ ከዓለም አቀፍ ዜናዎቻችን እኒህ ነበሩ። አድማጮች ዜናዎቹን ያስደመጥኳችሁ ትግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር ጤና ይስጥልን።